እስኪ ሰብሬ እሄዳለሁ። በሮቼ ይከፈታሉ፣ ምንጮቼ ይከፈታሉ፣ የኔ ነገር አይዘገይም። አሜን። ይኸው መጽሐፍ እንደዚህ ይላል። ዛሬ ሶስት ነገር እናገራለሁ። ብዙ ሰው መከናወን ይፈልጋል። የመከናወን ሚስጥር ሶስት ነገር፣ በቃ ሶስት ነገር ነው ያለው። የማይሄድ የማይቆም የማይከመል በሚለው ነገር ሰምታችሁኛል። የማይሄድ የማይቆም የማይከመል። ይሄ ሰው ወደ በረከቱ ይሄዳል። ይሄ ሰው ወደ በረከቱ ይሄዳል። ይሄ ሰው በውሃ ዳር እንደተተከለች ዛፍ ይሆናል። ፍሬውንም በየጊዜው መስጠት ይችላል። ጩህና አልቀመጥም በልስ፣ አልቆምም በልስ፣ አልሄድም በልስ። ሃሌሉያ። በህይወታችሁ ስፒሪት ዓለማችሁን የሚከፍትላችሁ ይሄ ሶስት መሰረታዊ ነገር ነው። የዛሬ መልእክት ያለና መዝሙር ምዕራፍ አንድ ማለት ምስጉን ነው፣ ምስጉን ነው በክፉዎች ምክር ያልሄደ፣ በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። እቺ ሶስት ነገር ነው። ምስጉን ነው ምን ማለት እንደው ታውቃለህ? ምስጉን ነው ማለት የተባረከ ነው ወይም ብዙ ነው ማለት። ይሄ ሶስት ነገር ህይወቱ ላይ ካለ ይሄ ሰውዬ ብጽዕና የተላበሰ ሰው ነው። ስለዚህ በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በፌዘኞችም ወንበር ያልተቀመጠ እሱ ሰው የተባረከ ሰው። አልሰማችሁም? በጣም ብዙ ሰው መከናወን ከህይወቱ የራቀው እኒህ ሶስት ነገሮች ላይ ስለሌለ። አንዳንዴ በጣም ብዙ ሰው ድል ይፈልጋል፣ ስኬት ይፈልጋል፣ መንፈስ ዓለም ላይ መከናወን የሚጠላ ሰው ግን አሁን ምን ይላል? ያልሄደ፣ ያልቆመ፣ ያልተቀመጠ የተባረከ። ምን ያለ ሰው ነው የተባረከ የምትለው ሰው? ይሄ ሶስት ነገር ያለ በክፉዎች ምክር ያልሄደ። ይኸው ምክር መንፈስ ዓለም ላይ ትልቅ ፓወርፉል ምክር የሚባለው ነገር ስፒሪት ነው ራሱ። የምክር መንፈስ አለ ታውቃለህ። ለዚህ ነው በክፉዎች ምክር ስፒሪት ዓለም ላይ መንፈስ ዓለምን የማስያዝ አቅም እያስቀመጠ ያለው። ምክር መልካም ነገር እንደሆነ በመጽሐፍ ቅዱሳችን በደንብ ተቀምጧል። እንዳው ምክርን የሚሰማ ሰው ይለመልማል። አልሰማችሁም? አሁን ለይቶ ግን የክፉዎችን ምክር የሚሰማ ደግሞ ይደርቃል። አየው፣ መልካም ምክርን ሰው ሲሰማ እንደሚለመልም ሁሉ የክፉን ምክር ከሰማ ግን ምን ይላል? መድረቅ ነው የሚጀምር። ምክር መንፈስ ነው። ሰምታችሁኛል? መንፈስ ዓለማችሁ ላይ ተጽዕኖ ያመጣል። ወይ መልካም ተጽዕኖ ያመጣል፣ ወይ ደግሞ ክፉ ተጽዕኖ ያመጣል። ለዚህ ነው ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ አለ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ ነው። አየህ፣ ምክር ምንድን ነው ማለት ነው? መንፈስ ነው። የምክር መንፈስ አለ በራሱ። ለዚህ ነው መልካም የምክር መንፈስ ካገኘ ህይወትህ እየለመለመ ነው። አንዳንዴ ምክራችሁን ማየት ጥሩ፣ ሰዎች የሚመክሯችሁን ምክር ማየት ጥሩ፣ ወዳጆቻችን የሚመክሩንን ምክር ማየት ጥሩ። ምክር ሊያለማችሁ ይችላል፣ ምክር ሊያፈርሳችሁ፣ ምክር ሊገነባችሁ ይችላል፣ ምክር ሊጥላችሁ ይችላል። ለምን? ምክር መንፈስ ስለሆነ ስፒሪት ዓለም ላይ ክፉ የሚጠቀምበታል፣ መልካሙ የሚጠቀምበታል። ይኸው ዳዊት ሲጸልይ ከአኪጦፌል ምክር ጠብቀኝ ብሎ አኪጦፌል መከረ ማለት እንደ እግዚአብሔር ቃል የእግዚአብሔርን ቃል እንደ መጠየቅ ነው ይላል። የአኪጦፌል ምክር አይስጥም። ስለዚህ ስለሚያውቀው ዳዊት ከአቤሴሎም ጋር ወዳጅ እንደሆነ አብረው እንዳሉ ሲሰማ በእግዚአብሔር ፊት ተንበርክኮ እንዲያል እባክህ ከአኪጦፌል ምክር ምን በለኝ እኔ ልጸልይላችሁ። ከአንዳንድ ክፉ ሰዎች ምክር እግዚአብሔር ይጠብቃል። ዛሬ ማለዳ ያስጥላችሁ። በክፉ ከተመከረባችሁ ይታደጋችሁ። አረ በኢየሱስ ስም ይታደጋችሁ። ለውድቀት ከተመከረባችሁ ይታደጋችሁ። ለኪሳራ ከተመከረ ምክር ይታደጋችሁ። ጮና ያስመልጠኛል። ከዚህ ምክር አለ። ለምን? አኪጦፌል መከረ ማለት ከባድ ነው። ሰምታችሁኛል? የአኪጦፌል ምክር ልክ እንደ እግዚአብሔር ቃል ምክር ጠብ ስለማይለዘልብ ለዚህ ነው መጽሐፉ ዳዊት እንዳለ በክፉዎች ምክር ያልሄደ ሰው የተባረከ ሰው ማን ነው? ስትለው በክፉዎች ምክር